ሰላም ሰላም ውድ ተማሪዎች እንደምን አላችሁ እንደምን ሰነበታችሁ። ዛሬ ይዤላችሁ የምቀርበው የ10ኛ ክፍል የማቴማቲክስ ትምህርት ይሆናል። ይህ ኤክሰለንስ ቲዩተር ሴንተር ነው። ኤክሰለንስ ቲዩተር ሴንተር የተለያዩ የሂሳብ እና የማቴማቲክስ ትምህርቶችን የምንማማርበት የዩቲዩብ ቻናል ነው። እንደተለመደው ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እንድታስቀምጡልኝ በአክብሮት እጋብዛለሁኝ። ትምህርቱን እስከመጨረሻው ድረስ እንድትከታተሉ በድጋሚ በአክብሮት እጋብዛለሁኝ። ወደ ዛሬው ትምህርት እሄዳለሁኝ ማለት ነው። የዛሬው ትምህርታችን ዩኒት 1 ሪሌሽንስ ኤንድ ፋንክሽንስ የሚል ይሆናል ማለት ነው። ሪሌሽንስ ኤንድ ፋንክሽንስ የሚል ይሆናል ማለት ነው። ዚስ ሪሌሽን ኤንድ ፋንክሽን በዚህ ዩኒት ውስጥ እንደ አውትካም የምናያቸው እነዚህ 4 ነጥቦች ናቸው። የመጀመሪያው ዲፋይን ሪሌሽንን ማድረግ እንችላለን ዲፋይን ማድረግ እንችላለን ማለት ነው። ይህንን ዩኒት ከተማርን በኋላ ሪሌሽንን ዲፋይን ማድረግ እንችላለን ማለት ነው። ሁለተኛው ፋንክሽን ዲፋይን ማድረግ እንችላለን። ዋት ኢዝ ፋንክሽን የሚለውን መመለስ እንችላለን ማለት ነው። ዜን አፍተር ዲፋይን ሪሌሽን ኤንድ ፋንክሽን አይደንቲፋይ ታይፕስ ኦፍ ፋንክሽንስ። ስለዚህ ምን ማድረግ እንችላለን? ቀጥለን የፋንክሽን አይነቶችን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ብዙ አይነት ፋንክሽኖች አሉ። ሊኒየር ፋንክሽን፣ ኳድራቲክ ፋንክሽን፣ በጣም ብዙ አይነት የፋንክሽን አይነቶች አሉ። ስለዚህ ምን ሲሆን ነው ኳድራቲክ ምንለው፣ ምን ሲሆን ነው ሊኒየር ፋንክሽን ምንለው፣ ኩቢክ ፋንክሽን፣ ፖሊኖሚያል ፋንክሽን እያለን በጣም ብዙ አብሶሉት ፋንክሽን፣ አብሶሉት ቫልዩ ፋንክሽን ምናምን እያለን ብዙ ልንጠቅስ እንችላለን ማለት ነው። ስለዚህ እነዚህን ታይፕስ ኦፍ ፋንክሽኖችን በምንድነው የምንለያቸው የሚለውን እናያለን ማለት ነው። አራተኛው ስኬች ዘ ግራፍስ ኦፍ ቫሪየስ ታይፕስ ኦፍ ሪሌሽን ኤንድ ፋንክሽን። ስለዚህ ለተሰጡን ሪሌሽኖች እና ፋንክሽኖች ምን ማድረግ እንችላለን? ስኬች ግራፎችን ምን ማድረግ እንችላለን? መሳል እንችላለን ማለት ነው። አዝ ኪወርድ እንደ ኪወርድ እነዚህ ተጨማሪ ስለ ሪሌሽን እና ስለ ፋንክሽን ብሮዝ ማድረግ ብንፈልግ ኢንተርኔት ላይ እነዚህን ኪወርዶች በመጠቀም ተጨማሪ ነገር የተለያዩ ኤግዛምፕሎችን የተለያዩ ዴፊኒሽኖችን ማግኘት እንችላለን ማለት ነው። ስለዚህ እነዚህን እንደ ቲፕ መውሰድ ትችላላችሁ። ስሎፕ፣ ሬንጅ፣ ሪሌሽን፣ ኮንስታንት ፋንክሽን፣ ኮኦርዲኔት ሲስተም፣ ኮምቢኔሽንስ ኦፍ ፋንክሽን፣ አክሲስ፣ ኦርቶጎናል አክሲስ፣ ሊዲንግ ኮኤፊሺየንት፣ ቨርቴክስ፣ ኤክስ ኢንተርሴፕት፣ ዋይ ኢንተርሴፕት፣ ፓራቦላ፣ ተርኒንግ ፖይንት፣ ፋንክሽን፣ ዶሜን ወዘተ የሚሉትን አጠቃላይ እንደ ኪወርድ መውሰድ ትችላላችሁ። ስለዚህ እንደዚህ አይነት ተመሳሳይ ስራዎችን ለማግኘት ዩቲዩብ ላይ እነዚህን ወርዶች ሰርች ብታደርጉ ታገኛላችሁ ማለት ነው። ብዙ ሪሶርሶችን ታገኛላችሁ ማለት ነው። ኦኬ የመጀመሪያው ሰብ ቶፒክ 1.1 ሪሌሽንስ የሚል ይሆናል ማለት ነው። as its name suggests the concept of relation is familiar። ከስሙ እንደምንረዳው ሪሌሽን ምንድነው? በጣም ፋሚሊየር ነው ማለት ነው። in our daily life we come across many patterns that characterize the relation with brother and sisters, mother and daughters, father and sons, teachers and students። ስለዚህ በጣም ብዙ አይነት ሪሌሽን ማውጣት እንችላለን ማለት ነው። በየቀኑ ከምናገኛቸው ወይም በየቀኑ ከሚገጥሙን ጉዳዮች ብዙ አይነት የሪሌሽን ካራክተሪስቲኮችን ማውጣት እንችላለን። እንደ ኤግዛምፕል የልጅና የአባት ግንኙነት፣ የልጅና የእናት ግንኙነት፣ የእህትና የወንድም ግንኙነት፣ የመምህርና የተማሪ ግንኙነቶች እነዚህ እንደ ሪሌሽን እንደ ኤግዛምፕል የምንወስዳቸው ናቸው። ኢን ማቴማቲክስ ኦልሶ we come across many relations such as number m is greater than number n ማለት እንችላለን ማለት ነው። ስለዚህ m የተባለ ቁጥር ከማን ይበልጣል? ከn ይበልጣል ብለን መግለጽ እንችላለን። as mathematics line n is perpendicular to line m። n የተባለ ላይን ለm ለተባለ ፐርፐንዲኩላር ነው ወይም በ90 ዲግሪ ያቋርጠዋል ማለት ነው። The concepts of relation established in mathematical form። ስለዚህ
እንደዚህ ብለን ስንገልጻቸው እዚህ ጋር ነምበር ኤም ግሬተር ዛን ነምበር ኤን ላይን ኤን ፐርፐንዲኩላር ቱ ላይን ኤም እያለን ስንገልጻቸው ምን ማድረግ እንችላለን ማለት ነው። ማቴማቲካል ፎርም ተገለጸ ብለን መጥቀስ እንችላለን ማለት ነው። መጥቀስ እንችላለን። ይህንን ዘ ወርድ ፋንክሽን ኢዝ ኢንትሮዲውስድ ባይ ሌቬንቲዝ ሌቬንቲዝ የሚባል ሰው በ17ኛው መቶ ክፍለ ዘመን ሴንቸሪ ላይ ፋንክሽን የተባለውን ነገር ደግሞ ምን ብሏል አስተዋውቋል ማለት ነው። ስለዚህ ምን ብሎ ዲፋይን አደረገው? ፋንክሽን ኢዝ ስፔሻል ታይፕስ ኦፍ ሪሌሽን ብሎ ዲፋይን አድርጎታል ማለት ነው። ዋትስ ፋንክሽን? ፋንክሽን ኢዝ ስፔሻል ታይፕስ ኦፍ ሪሌሽን። ኢን ዘ ፕሬዘንት ዩኒት ዊ ሻል ዲስከስ ካርቴዥያን ኮኦርዲኔት ኮንዲሽን ፎር ሪሌሽን ቱ ቢ ፋንክሽን ዲፈረንት ታይፕስ ኦፍ ፋንክሽንስ ኤንድ ዜር ፕሮፐርቲስ የሚሉትን የምናይ ይሆናል ማለት ነው። ስለ ካርቴዥያን ኮኦርዲኔት እናያለን። አንድ ሪሌሽን ወደ ፋንክሽን የሚቀየረው ወይም የሚያሟላው ምን ምን ኮንዲሽኖችን ሲያሟላ ነው የሚለው እናያለን። ዲፈረንት ታይፕስ ኦፍ ፋንክሽንስ ኤንድ ዜር ፕሮፐርቲስ ስለተለያዩ አይነት ፋንክሽኖችን እናያለን እና ደግሞ ስለነሱ ፕሮፐርቲም እናያለን ማለት ነው። ሶ ዌን ዘ ኔክስት ሰብ ቶፒክ ሪቪዥንስ ኦፍ ፓተርንስ የሚል ይሆናል ማለት ነው። ይህንን ካየን ዘንድ ቀጥሎ የምናየው ሪቪዥንስ ኦፍ ፓተርንስ የሚለውን እናያለን። አዝ አክቲቪቲ 1.1 ራይት ዘ ናምበርስ ኦፍ ዊች ካም ኔክስት ኢን 1 3 5 7 9 ስለዚህ በዚህ ፓተርን ውስጥ ቀጥሎ የሚመጣው ቁጥር ማን ነው ነው የሚለን። እንደምታዩት ይሄ 1 3 5 7 9 እያለ ይሄዳል ማለት ነው። ስለዚህ 1 3 5 7 9 እያለ የሚሄድ ከሆነ ምን አይነት ቁጥር ነው? ይሄ ኦድ ነምበርስ ወይም ኢ ተካፋይ የሆኑ ቁጥሮች ፓተርን እንደሆነ ይታያል ማለት ነው። ስለዚህ ከ9 ቀጥሎ ምን ሊሆን ይችላል? ለምሳሌ ይሄ 1 ብሎ 3 ሆነ። ስለዚህ ከ1 ላይ 2ን ስለደመርኩ 3ን አገኘሁ። ከ3 ላይ 2ን ስደምር 5ን አገኘሁ። ከ5 ላይ 2ን ስደምር 7ን አገኘሁ። ከ7 ላይ 2ን ስደምር 9ን አገኘሁ። ስለዚህ ቀጣዩ ሊሆን የሚችለው ከ9 ላይ 2ን ስደምር 11 አገኛለሁ ማለት ነው። 11 አገኛለሁ። በየመካከላቸው በ1 እና በ3 እና በ5 በቁጥሮች መካከል ያለው ልዩነት ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ በዛ መሰረት ቀጣዮቹን ተርሞች ማግኘት እችላለሁ ማለት ነው። which of the following arrow in the figure 1.1 under column 4 can fill in the blank space under the column 3 to continue the service below ይላል። ሉክ ይሄ እነዚህ አሮዎች የሚያሳዩት ምንድን ነው? የአንድ መስሪያ ቤት ውስጥ የተለያዩ ሰርቪሶች ይኖራሉ። ስለዚህ እነዛ ሰርቪሶች የት አካባቢ በየትኛው አቅጣጫ እንደሚገኙ ነው የሚያሳዩን ማለት ነው። ነገር ግን የራሳቸው የሆነ ፓተርን አላቸው ማለት ነው። ስለዚህ ያንን ፓተርን ነው ዲግ እንድናደርግ የተጠየቅነው። ስለዚህ አቀማመጥ አላቸው፣ የሆነ ተመሳሳይነት ያላቸው አቀማመጥ አለ እና ይህንን ፓተርን ነው ፈልገን እንድናገኝ የተጠየቅነው ማለት ነው። ሉክ ዘ ፈርስት ኮለመን ላይ ወደ ቀኝ በኩል አሮ ይሆናል። ከዛ ቀጥሎ ወደ ታች አሮ ያሳያል። ከዛ በኋላ ደግሞ መልሶ ወደ ላይ ያሳያል ማለት ነው። ስለዚህ በአንግል ብናየው በዚህኛውና በዚህኛው አንግል መካከል 90 ዲግሪ ነው አይደል ያለው? ይሄ 90 ዲግሪ ነው ማለት ነው። እንደገና ደግሞ በሁለቱ መካከል ያለው ደግሞ ስንት ነው? 180 ዲግሪ ይሆናል ማለት ነው። 180 ዲግሪ ይሆናል ማለት ነው። ይህንን ካየን ሁለተኛውንም ቼክ እናድርገው። ልክ ሰያፍ ሆኖ ወደ ቀኝ በኩል ይታያል። እንደገና ደግሞ ሰያፍ ሆኖ በ90 ዲግሪ ታጥፎ ወደ ግራ በኩል ይታያል ማለት ነው። ስለዚህ በዚህ ስንት አለ? 90 ዲግሪ አለ ማለት ነው። እንደገና ይመለሳል ማለት ነው። 180 ዲግሪ ማለት ነው። 180 ዲግሪ ይመለሳል። ስለዚህ 180 ዲግሪ ይሆናል ማለት ነው። በ180 ዲግሪ ይመለሳል። ስለዚህ ሶስተኛውን ነው የተጠየቅነው ማለት ነው። ሶስተኛው ይሄኛው ኮለመን ዋናው፣ ይሄኛው
ኮለመን 2 ነው። ኮለመን 3 ወደ ታች አሮ ያሳያል። እንደገና ወደ ግራ ያሳያል። ስለዚህ በዚህ መካከል ስንት አለ? 90 ዲግሪ አለ ማለት ነው። ለሶስተኛው ምን ሊሆን ይችላል ካለን መስት ቢ ምን ስንት ሜዠር ማድረግ አለበት? 180 ለማድረግ ደግሞ ሜዠር ለማድረግ ደግሞ በተቃራኒው አቅጣጫ ወደዚህ መሆን አለበት ማለት ነው። ስለዚህ እዚህ ክፍት ቦታ ላይ ማን ነው የሚሆነው? ዲ ይሆናል ማለት ነው። ዲ ይሆናል። እንደዚህ አድርገን ማሳየት እንችላለን። ኦኬ ሶስተኛው create tables of value for the set of value given in the first row of table 1.1 by evaluating the algebraic expression to n plus 3 ስለዚህ ይሄንን አልጀብሪክ ኤክስፕሬሽን ካልኩሌት በማድረግ እነዚህ ያሉትን ክፍት ቦታዎችን ሙሉ ነው የተጠየቅነው ማለት ነው። ስለዚህ የተሰጠን አልጀብሪክ ኤክስፕሬሽን አውትፑት is equal to 2n plus 3 ነው ማለት ነው። አውትፑት 2n plus 3 ነው። ስለዚህ እዚህ ጋር ያሉትን n for n is equal to 1 ሲሆን ይሄኛው ምን ይሆናል? 2 times of 1 plus 3 ይሆናል ማለት ነው። 3 ይሆናል። ይሄኛው 2 plus 3 ይሆናል is equal to is equal to ነው የሚሆነው። ይሄኛው is equal to 2 plus 3 ከዛ ይሄ 5 ይሆናል ማለት ነው። 5 ይሆናል ማለት ነው። ኦኬ for n is equal to 2 ሲሆን ደግሞ 2 into 2 plus 3 ይሆናል ማለት ነው። which is equal to 4 plus 3 7 ይሆናል ማለት ነው። 7 ይሆናል ማለት ነው። ይሄኛውም 7 እናደርገዋለን። የመጨረሻ 4 n is equal to 3 እንይና ኦኬ 2 into 3 plus 3 ይሆናል ማለት ነው። which is equal to 2 times 3 6 plus 3 which is equal to 9 ይሆናል ማለት ነው። ስለዚህ ይሄኛው 9 ከሆነ 11 ይሄኛው 13 15 እያለ ይቀጥላል ማለት ነው። 15 እያለ ይቀጥላል። በተመሳሳይ መንገድ ይሄኛውን መስራት እንችላለን። የ4ን የ5 እና የ6 መስራት እንችላለን ማለት ነው። አራተኛው what is the relationship can be represented by the table given below ስለዚህ ከዚህ ላይ የምናየው የሪሌሽኑ ምን ይመስላል ነው። የዚህ ሪሌሽን ምን ይመስላል የሚለውን እናያለን ማለት ነው። ለምሳሌ ሉክ 1 ከሆነ n 1 ሲሆን አውትፑት ምን ይሆናል? 2 ይሆናል አይደለ? ይሄኛው ምን ብለን መግለጽ እንችላለን? እሺ መግለጹን ወደ በኋላ መጣበታለሁ። እሺ 2 ወደ ማን ማፕ ያደርጋል? ወደ 5 3 ወደ ማን ማፕ ያደርጋል? ወደ 8 4 ወደ 11 ማፕ ያደርጋል ማለት ነው። ማፕ ያደርጋል። ስለዚህ ምንድነው ሪሌሽናቸው? 2 ሲሆን 5 3 ሲሆን 8 4 ሲሆን 11 እያለ የሚሄደው ምን ሲሆን ነው የሚለውን ሪሌሽናቸውን እናያለን ማለት ነው። ለምሳሌ 1 ማፕ ቱ 2 ያለውን ይሄኛውን በምን መግለጽ እንችላለን? ለምሳሌ 1 ታይምስ 2 ፕላስ 1 ማይነስ 1 ብለን መግለጽ እንችላለን። ለምን 1 ታይምስ 2 2 ነው። 2 ፕላስ 1 3 ነው። 3 ማይነስ 1 መልሶ 2 ይሆናል which is equal to 2 ይሆናል። ስለዚህ ከዚህኛው ማፕ ጋር እኩል ነው። ኦኬ 2 ማፕ ቱ 5 የሚለውንም ለማየት አሁን 2 ታይምስ 2 ፕላስ 2 ማይነስ 1 ብናደርገውስ 2 ሲባዛ በ2 4 ሲደመር 2 6 ሲቀነስ 1 5 በጣም አሪፍ። ሶስተኛውም 8 ይሆናል ማለት ነው። 3 ሲባዛ በ2 ሲደመር 3 ሲቀነስ 1 እናደርጋለን
which is equal to 8 እናደርጋለን። ስለዚህ እንደዚህ እያለ ይቀጥላል ማለት ነው። ይቀጥላል፣ ይሄኛውም ይቀጥላል። ስለዚህ ሉክ 1 2 3 እያለ ነው የሚሄደው። 1 2 3 እያለ የሚሄደው ማን ነው? ፓተርኑ ኤን ነው። ከዛ 2 2 2 ነው። እቺ ኮንስታንት ነች፣ 2 ትሆናለች ማለት ነው። ከዛ አሁንም ፕላስ አለ 1 2 3 እያለ የሚሄደው ኤን ነው ማይነስ ከዛ 1 as it is ይሆናል ማለት ነው። እንዳለ ራሱ ይሆናል ማለት ነው። እንዳለ ራሱ ይሆናል ማለት ነው። ስለዚህ ይሄኛውን በትክክል ስንጽፈው 2n + n - 1 ይሆናል ማለት ነው። ይሄ ለዚህኛው ለዚህ 2n + n - 1 ይሆናል ማለት ነው። ስለዚህ ኤኒ ቫልዩ እዚህ ጋር ብንተካው የዚህን አውትፑት እናገኛለን ማለት ነው። እናገኛለን ማለት ነው። በጣም ጥሩ። A pattern is regular in the world in human made design or in abstract idea። ስለዚህ ፓተርን የምንለው ሬጉላር የሆነ በሰው ሰራሽ ወይም አብስትራክት በሆነ አይዲያ ዲዛይን የተደረገ ነገር ምን ይባላል? ፓተርን እየተባለ ይጠራል ማለት ነው። as such the elements of pattern repeat in the periodical manners። ስለዚህ የፓተርን ኤሌመንቶች ፔሪዲካል በሆነ ማነር ምን ያደርጋሉ? ሪፒት ያደርጋሉ ማለት ነው። ፓተርንስ አር ዲፋይንድ አዝ ሬጉላር ሪፒትድ ሪከሪንግ ፎርም ኦር ዲዛይንስ አይደንቲፋይ ዘ ሪሌሽንሽፕ ፋይንዲንግ ሎጂክ ቱ ፎርም ጀነራላይዜሽን ኤንድ ሜክ ፕሬዲክሽን። ፓተርንስ አር ዲፋይን ሬጉላር ሪፒትድ ሪከሪንግ form or design identify relations finding logics of form of to form generalization and make prediction ይላል። ስለዚህ ሪፒትድ ሪከሪንግ እና ሬጉላሪቲ ያላቸውን ሪሌሽኖችን አይደንቲፋይ ለማድረግ የምንጠቀምበት ዘዴ ወይም ሎጂክ ምን እየተባለ ይጠራል? ፓተርንስ እየተባለ ይጠራል ማለት ነው። ፓተርንስ እየተባለ ይጠራል ማለት ነው። ሁለት አይነት ፓተርኖች አሉን። የመጀመሪያው አርትሜቲክ ፓተርን ነው። the arithmetic pattern is also known as algebraic pattern. in arithmetic pattern the sequences are based on addition or subtraction of terms. if two or more terms in the sequence are given we can use addition or subtraction to find the arithmetic pattern. ስለዚህ አርትሜቲክ ፓተርን የምንለው አልጀብሪክ ፓተርን ነው። እንደገና ደግሞ ተርሞችን ለማግኘት የተወሰኑ ተርሞች ተሰጥተውን ሌሎችን አናውን የሆኑ ተርሞችን ለማወቅ ሳብትራክሽን ወይም አዲሽን እንጠቀማለን ማለት ነው። ፎር ኤግዛምፕል ኮንሲደር 2 4 6 8 10 what is the next after 10 and 14 what is the next after 14 ነው የሚለን። ስለዚህ 2 4 6 8 ተሰጥተውናል እና 10 ስለዚህ ከ10 በኋላ ቀጥሎ የሚመጣው ቁጥር ማን ነው የሚል ነው ማለት ነው። ስለዚህ 2 4 6 8 10 እንደገና ዳሽ ተሰጠ ማለት ነው። ስለዚህ በሁለቱ መካከል ያለው በምን ያክል እየጨመረ ነው? 2 እና 4 ከተሰጠን ከ4 ላይ 2ን ብቀንሰው በመካከላቸው ያለውን ዲፈረንስ ማወቅ እችላለሁ ማለት ነው። which is 4 - 2 ባደረገው which is equal to 2 ነው ማለት ነው። ስለዚህ ይሄ ዲፈረንሳቸው ከሆነ ከ10 ላይ ማን እናደርጋለሁ? +2 ሳደርግ which is equal to T12 አገኛለሁ ማለት ነው። T12 ከዛ ደግሞ አሁንም ተመሳሳይ ስለሆነ 14 ላይ 14 አለ ከዛ +2 ሳደርግ ቀጣዩን ፓተርን አገኘዋለሁ ማለት ነው። 16 ይሆናል ማለት ነው። ስለዚህ ባዶ ቦታው ላይ 16 እንጽፋለሁ ማለት ነው። እንዲህ እያደረግን ፓተርን አርትሜቲክ ፓተርኖችን ማግኘት እንችላለን የሚለውን ግንዛቤ ውስጥ ማስገባት ይኖርብናል። ቀጥለን የምናየው ጂኦሜትሪክ ፓተርን የሚለውን ይሆናል ማለት ነው።
what is geometric pattern? The geometric pattern is defined as the sequence of numbers that are based on the multiplication and division operation። ስለዚህ አርትሜቲክ ፓተርን በሳብትራክሽን እና በአዲሽን ነበረ ኦፕሬት የሚደረገው። ይህኛው ደግሞ በመልቲፕሊኬሽን እና በዲቪዥን ይሆናል ማለት ነው። ሲሚላር ቱ አርትሜቲክ ፓተርን if two or more numbers in the sequence are provided, we can easily find the unknown term in the pattern using multiplication and division። ስለዚህ የተወሰኑ ሲኩዌንሶችን ማወቅ ከቻለን ያልታወቁትን በምን ኦፕሬሽን ማግኘት እንችላለን? መልቲፕሊኬሽን እና ዲቪዥን የሚባሉ ኦፕሬሽኖችን በመጠቀም አንናውን ፓተርኖችን ማወቅ እንችላለን የሚለውን እንውሰድ። በጣም አሪፍ። ፎር ኤግዛምፕል ኮንሲደር ዘ ፓተርን 1/2 1/4 1/8 ብላንክ እንደ 1/32 እነዚህን እያንዳንዳቸውን እናያለን ማለት ነው። ስለዚህ 1/2 አለ፣ 1/4 አለ፣ 1/8 አለ። ቀጥሎ ማን ነው የሚሆነው የሚለውን እንፈልጋለን ማለት ነው። ስለዚህ በማካፈል እና በማባዛት ስለሆነ ጂኦሜትሪክ ፓተርኖችን የምናገኛቸው እናካፍል እስኪ። ለምሳሌ ጂ1 የተባለው is equal to 1/2 ነው ብል ጂ2 is equal to 1/4 ነው ብል ጂ3 1/8 ነው ብል ከዛ ጂ4 አልታወቀም። ጂ5 is equal to 1/32 ይላል። ጂ6 አይታወቅም። ስለዚህ እነዚህን ነው ልናገኝ የምንፈልገው ማለት ነው። ስለዚህ በመካከላቸው ያለውን ሬሾ ለማግኘት ጂ2 ሬሾ አር is equal to ጂ2 ኦቨር ጂ1 ማድረግ እንችላለን። ወይም ጄኔራል ፎርሙላው አር which is equal to ጂኤን ኦቨር ጂኤን ማይነስ 1 ብለን እንደ ፎርሙላ መጻፍ እንችላለን ማለት ነው። ስለዚህ ለምሳሌ ጂ2ን ብንወስድ አር is equal to ጂ2 ኦቨር ኤን ማይነስ 1 ሲሆን ጂ1 ይሆናል አይደለ? which is equal to ጂ2 ስንት ነው? ጂ2 የተሰጠን 1/4 ይሆናል ኦቨር እንደገና 1/2 ይሆናል ማለት ነው። which is equal to 1/2 ይሆናል ማለት ነው። ቼክ አድርጉት 1/2 ይሆናል። ይሄ 1/2 ሬሾ ይባላል ማለት ነው። ስለዚህ ኤኒ ተርሞችን በ1/2 ካባዛን ኔክስት ተርምን እናገኛለን ማለት ነው። ስለዚህ የአራተኛውን ተርም ለማግኘት ሶስተኛውን ተርም በ1/2 ብናባዛው እናገኛለን ማለት ነው። 1/8ን በ1/2 ብናባዛው እናገኛለን ማለት ነው። ስለዚህ ስንት ይሰጠናል? 1/16 and also 1/32 አለ። ይህን በአንድ ሁለተኛ ብናባዛው 1/64 ይሆናል ማለት ነው። 1/64 ይሆናል ማለት ነው። ስለዚህ እንደዚህ እያደረግን ጂኦሜትሪክ ፓተርኖችን መስራት እንችላለን የሚለውን ያዙልኝ። ከዚህ ቀጥለን የምናየው ኤክሰርሳይዝ 1.1 የሚለውን ነው የሚሆነው። ኩዌስችን ነምበር 1 fill the blank space using the following patterns። ይሄኛውን ፓተርን በማየት ባዶ ቦታዎችን ሙሉ ነው የሚለን። 65 60 55 50 እያለ ይሄዳል። ይሄ አርትሜቲክ ፓተርን እንደሆነ ይታወቃል። ስለዚህ በስንት እየቀነሰ የሚሄድ ነው? በ5 እየቀነሰ የሚሄድ ስለሆነ ከ45 ላይ 5 ቀንስ ይሆናል 40 ይሆናል ማለት ነው። 40 ይሆናል። እንዲሁም ከ35 ላይ 10 ብንቀንስ 30 ይሆናል ማለት ነው። 30 ይሆናል ማለት ነው። ኩዌስችን ነምበር 3 identify the types of patterns for sequence። ስለዚህ እንደነዚህ ደግሞ ፓተርኖች ለእነዚህ ሲኩዌንሶች ፓተርኑን አውጡላቸው ነው የሚለው። 4 8 12 16 20 እያለ ነው የሚሄደው። ይሄ 4 በመደመር እየቀጠለ ስለሆነ ምን ማድረግ እንችላለን? 4 times n ማለት እንችላለን ማለት ነው።
4 ታይምስ ኤን ብለን ማውጣት እንችላለን ማለት ነው። 1 ሲሆን 4 2 ሲሆን 8 3 ሲሆን 12 እያለ ይቀጥላል ማለት ነው። ኩዌሽን ነምበር 3 ፊል ዘ ብላንክ ስፔስ ዩዚንግ ዘ ፎሎዊንግ ፓተርንስ። እነዚህን ፓተርኖችን በመጠቀም ባዶ ቦታውን እዚህ ጋር ስንት እንደሆነ አስቀምጡ ነው የሚለው። 15 22 29 36 43 እያለ ይሄዳል። በ15 እና በ22 እና በ29 መካከል ያለውን ልዩነት ብንፈልግ በሁሉም መካከል ያለው ልዩነት ስንት ነው? 7 ነው ማለት ነው። 7 ነው። ስለዚህ 43 ሲደመር 7 43 ሲደመር 7 43 ሲደመር 7 ስንት ይሆናል? 50 ይሆናል ማለት ነው። 50 ይሆናል ማለት ነው እዚህ ጋር። ሌላው 85 ሲደመር 7 ስንት ይሆናል? 92 ይሆናል ማለት ነው። 92 ይሆናል ማለት ነው። ስለዚህ በአጠቃላይ እንደዚህ እያደረግን ሚሲንግ ሲኩዌንሶችን ወይም ሚሲንግ ተርሞችን ማስቀመጥ እንችላለን ማለት ነው። ኩዌሽን ነምበር 4 ፋይንድ ዘ ሚሲንግ ቫሉስ ኦፍ ጂኦሜትሪክ ፓተርን። እዚህ ጋር እንደምታዩት ጂኦሜትሪክ ፓተርን ነው። 96 ብሎ 48 48 ብሎ 24 24 ብሎ የሆነ ቁጥር ተዘሏል። ያ ቁጥር ቀጥሎ ደግሞ 6 እዚህ እናገኛታለን ማለት ነው። ስለዚህ 96 እና የ48 ሪሌሽናቸው ምንድነው ብትሉ ለሁለት የተካፈለ ነው። 98 ሲካፈል ለ2 48 ነው። 48 ሲካፈል ለ2 24 ነው። 24 ሲካፈል ለ2 አዜ 12 እላለሁ ማለት ነው። 12 ሲካፈል ለ2 6 ማለት ነው። 6 ሲካፈል ለ2 3 ነው ማለት ነው። እንደዚህ እያደረግን ማስቀመጥ እንችላለን የሚለውን እንውሰድ። በጣም አሪፍ። ኩዌሽን ነምበር 5 in the figure below how many sticks are in the next diagram? How many sticks are in the 10th diagram? Write the algebraic expression to describe this system ይላል። ይህን ሲስተም ዲስክራይብ ለማድረግ አልጀብሪክ ኤክስፕሬሽን መግለጽ ትችላላችሁ የሚል አንድምታ ያለው ጥያቄ ነው። እንደሚታወቀው ስንት ነው? አንደኛው how many sticks ነው የሚለን። ስንት ስቲኮች አሉት? ለምሳሌ እዚህ ይሄኛውን ብናይ 1 አለ፣ ይሄ 1 አለ፣ ይሄኛው 2 አለ፣ ይሄኛው 3 አለ፣ ይሄኛው 4 አለ ማለት ነው። 4 አለ ማለት ነው። ሉክ ስቴፕ 2 እና ስቴፕ 3 ላይ ስንደርስ ግን እዚህ 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 6 7 ይሆናል ማለት ነው። ስለዚህ አንደኛዋ ሳይድ ምን ሼር ታደርጋለች? ሳይድ ሼር ታደርጋለች ማለት ነው ከሌሎቹ ጋር። ስለዚህ በጣም ቀላል ነው ማለት ነው። ስለዚህ ጥያቄው ምንድነው? ሃው ሜኒ ስቲክስ ነው የሚለን ማለት ነው። ይሄኛው ስንት ነው? 4 ነው ያገኘነው። ይሄኛው 7፣ ይሄኛው 3 እና 3 6 እና 4፣ ይሄኛው 10 ይሆናል ማለት ነው። 10 ይሆናል ማለት ነው። ቀጣዩ ስንት ይሆናል የሚለው ነው። ቀጣዩ ስንት ይሆናል የሚለው ነው። ስለዚህ ይሄን ቀጣዩን ለማወቅ ምን ማድረግ አለብን ማለት ነው? የእነዚህን ሲኩዌንስ ማስቀመጥ አለብን ማለት ነው። ስለዚህ ይሄን ብለን መግለጽ እንችላለን። ይሄኛው 4 ነው። ኦኬ እሺ ችግር የለውም። ይሄኛው 7 ነው። ለምንድነው 7 የሆነው? አንድ ሳይድ ሼር ስለሚያደርግ ሁለቱ አጀሰንት ዲያግራምስ ዘይ ሼር ዋን ሳይድስ፣ አንደኛውን ሳይድ ብቻ ነው ሼር የሚያደርጉት ማለት ነው። ስለዚህ ምን ስንት ናቸው? 1 2 ነው። 2 ታይምስ 4 ማይነስ ስንት ነው የምንለው? ስንተኛ ስቴፕ ላይ ነው? ሁለተኛ። 2 ስለሆኑ 2 ነው፣ ግን 2 ከሆኑ 1 ነው ሼር 3 ከሆኑ 2 ነው ሼር የሚያደርጉ። ስለዚህ ከብዛታቸው 1 እንቀንሳለን ማለት ነው። ከብዛታቸው 1 እዚህ ጋር 2 ከሆኑ ስንት ማድረግ እንችላለን? ኤን ማይነስ 1 እንቀንሳለን ማለት ነው። ኤን ማይነስ 1 እንቀንሳለን ማለት ነው። እኛውም እሺ 1 ታይምስ ይሄ ደግሞ 1 ታይምስ 4 ማይነስ ኦኬ ኤን ማይነስ 1 ማድረግ እንችላለን ማለት ነው። ይሄኛውንም በተመሳሳይ 3 ታይምስ
4 ማይነስ ኤን ማይነስ 1 የሚለውን ቼክ እናደርግ ማለት ነው። ስለዚህ ኤን ስንት ነው? 1 ነው። ይሄኛው ኤን 1 ነው ማለት ነው። ስለዚህ 1 ታይምስ 4 4 አለ ማይነስ ኤን ስንት ነው? እዚህ ጋር 1 ነው። 1 ማይነስ 1 is equal to 0 ነው። which 4 እናገኛለን ማለት ነው። ይሄኛውም በተመሳሳይ 2 ታይምስ 4 8 ማይነስ 2 ማይነስ 1 is equal to 2 minus 1 it is 1 8 minus 1 which is equal to 7 እናገኛለን ማለት ነው። 7 እዚህ ጋር ደግሞ 3 ታይምስ 4 7 3 ታይምስ 4 12 ማይነስ 3 ማይነስ 1 እናገኛለን ማለት ነው። which is 12 ማይነስ 2 which is equal to 10 እናገኛለን ማለት ነው። so you can continue in this way the tens and any steps of diagram። ስለዚህ የዲያግራሙን የትኛውንም ስቴፕ ምን ማድረግ እንችላለን? መስራት እንችላለን የሚለውን እንውሰድ። ለዛሬው እዚህ ጋር ይበቃናል። እስከዚህ ሰዓት ስላዳመጣችሁኝ አመሰግናለሁኝ። ባይ ባይ።